አቶ ደረጀ ሐኪም ቤት ገባ። አቶ ደረጀ ሐኪም ቤት ገባና ከሐኪም ቤት ወደ ቤት ተመልሷል። ግን አሁንም ማርታ ይቅርታ ልታደርግለት አልቻለችም። ሰላም ሰላም፣ ውድ የሀገሬ ልጆች እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን። ለዚህ ቤት አዲስ ሆናችሁ ቻናል ሰብስክራይብ፣ ላይ ኮሜንት ማድረጋችሁ እንዳትረሱ እላችኋለሁ። እንግዲህ አቶ ደረጀ ባለፈው ቤት ተባሮም ሳይሆን እኔ አንተን ማየት አልፈልግም ከቤቴ ውጣልኝ ስትለው ወይዘሮ ማርታ እኔ እነሱን አይቼ እነሱ ፊት አይቼ እዚህ ቤት መኖር አልችልም ብሎ ከነሱ ለመሸሽ ሌላ ቦታ እየኖረ በመጠጥም እየጠጣ እያለው መንገድ ላይ ሰክሮ ስለነበረ በመኪና ተገጭቶ ናታን ወደ ሐኪም ቤት ወሰደ። አሁን ደግሞ ወደ ቤት ተመልሷል። ነገር ግን ትንሽ ተጎድቶ ስለነበረ አይናገርም ማለት ነው፣ ግን ይሰማል። ማርታም ደግሞ በጣም ተጸጽታለች። ግን አንተ አሁን ከዳንክ በኋላ ግንኙነታችንን አይቀጥልም፣ እንደማይቀጥለው ተስፋ አለኝ። ትንሽ ካገገምክ በኋላ ሽማግሌዎቹን ሰብስበክ ወደ ንብረታችንን እንከፋፈላለን በማለት ተነግረዋለች ማለት ነው። ባለፈው ሰክሮ ወደ ቤት መጥቶ ነበረና ሰላም እኮ ያለችው ትልቁን ቤት በኔ ስም አድርጉ ብሎ ለማርታም ተነግሮ ነበረ። ሁሉንም ነገር አውቃለች። ግን ወይዘሮ ማርታ ሁሉንም ነገር አውቃለች። አሁኑ ልጅ የሱ እንደሆነ ብቻ ነው አወቀችው። የዳጣ ደግሞ የሱ ልጅ እንደሆነ አላወቀችም። ዳጣ የሱ ልጅ መሆኑን ብታቅ ኖሮ ከዚህ የበለጠ ትታመም ነበረ። ምግብም አልበላ ብላ በራሷን እየጎዳች እያለቀሰች ትገኛለች ማለት ነው። እንደውም እነ ናታንም ቢያንስ እኛን አይታ ከበላች ብሎ እነሱም አንበላም ብሎ ነበረ። እዛም በኋላ ከፈለጉ ይብሉ ካልፈለጉ አይብሉ ስትለው መጨረሻ ላይ ውሃ ትበላዋለች ማለት ነው። ሆኖም ግን አሁን አቶ ደረጀ ባለፈው ወደ ክፍሏ ሲመጣ ሰክሮ ወደ ክፍሏ ሲመጣ ማርታን ለምንድነው የመጣከው ብላ ስትጠይቀው ምን ላድርግ ማርታ ብለሽ ነው? አንቺም እኮ ይቅርታ አላረግሽልኝም፣ ሞትም ደግሞ እምቢ አለኝ። አንቺም ይቅርታውን እምቢ አልሽው፣ ሞትም እኮ እምቢ አለ። በጣም ነው የሚያሳዝነው። እንግዲህ የተከበረ ትልቅ ሰውዬው እንደዚህ አንገቱን ደፍቶ በዛ ላይ መጠጥም ጠጥቶ የማያውቀው በዚህ በንዴቱ እንግዲህ ወደ መጠጥ ሄዶ ሰክሮ ሁሉንም ነገር እነ ለዛሃም አወቁ። እነ ምስጢራቸው በአደባባይ ማውጣቱ በጣም ይከብዳል ማለት ነው። እና ይሄንን ይመስላል። ሰላም ደግሞ እሷ ለምንድነው የምትወው ትለዋለች ማለት ነው። ዳጣ ደግሞ ሰላም እንዴት እንደዚህ ታደርጋለች? ከዚህ ሀገር ጥፊ ስትለው በፍጹም እንደዚህ አላደርገውም በማለት ለዳጣ ትመልሷለች ማለት ነው። መቼም እኔ እናቴ አልልሽም፣ እንዴት እንደዚህ ታደርጋለሽ? አባቴ እኮ እየተጎዳ ነው ብላ ስትናገረው እኔም እኮ ስንት አመት መስዋዕት አርጌልሻለሁ። ዛሬ አባቴ አባቴ ትያለሽ እንደ አንቺስ ስጠብቅ እኮ ነው እድሜን ሁሉንም ነገሬን የጨረስኩት። እናትሽ መሆኔን እንዳትረሺ ትለዋለች ማለት ነው። ሆኖም ግን አሁን ከሰላም ትንሹ ልጅ እንደተወለደ ኤቢ ስትሰማው ከሳታለው። ምክንያቱም አባዬ በዚህ መልኩ በሷ ምክንያት እንደዚህ የተሰቃየው በማለት ኤቢ ክስ ልትመሰረትበት ነው ማለት ነው። እንግዲህ ኤቢም ትከሰዋለች ማለት ነው። ቢያንስ ለ5 አመት ትታሰራለች በማለት ለዳጣ ትነግረዋለች ማለት ነው። ኤቢ እንግዲህ ዳጣ እናቷ መሆኑን አላወቀችም። ለዛ ነው እከሳታለሁ የምትለው። ቃዲስ እንግዲህ ቃዲስ ለኤቢ አይሆናትም። ኤቢ የምር ፈልገው ይሁን እግዚአብሔር ነው የሚያውቃት። አንድ ጊዜም የውሃ ጓደኛ መጠንን ለክፋት ነበረ። ቤትሽ ድረስ ልሸኝሽ ወይም ደግሞ ቁጥርሽን ስጭኝ አላት። አንድ ጊዜ እንደውም ለዛ ጋ ሄዶ ቁጥርሽን ስጭኝ ባልፈልግልሽ ብሏት ነበረ። ሆኖም ግን መጨረሻ ላይ ዳጣ እየነቃችው ትገኛለች ማለት ነው። ኤቢ ለምንድነው
ናታን ለመርሳት ነው ወይስ ለምንድነው ይሄንን ልጅ የመረጠችው ብላ ጥያቄ ይሆንበታል ማለት ነው። ይሆንበታል ማለት ነው። አሁን ለመቀራረብ ትፈልገዋለች ማለት ነው ዳጣ። ምክንያቱም ይሆንለታል ወይስ አይሆንለትም፣ እውነትም ወዷታል ነው የመጣ ብላ እሱን ለመፈተን ትገኛለች ማለት ነው። ነገር ግን እሱ እነግርሻለሁ የሆነ ነገር የምነግርሽ ነገር አለ ብሎ ሲነግራት ምንድነው የምትነግረኝ? ኤቢ እየቀረበችኝ ነው ሳትወደኝ አይቀርም ብሎ ይነግራታል ማለት ነው። ምክንያቱም ኤቢ በጣም ተነደደች። ምክንያቱም ከዚህ በፊትም ናታን ለሁለት ስለሚወዱት ናታን ለሷ ለዳጣ ስለተወችው አሁን ደግሞ ናታንን ትታ ወደዚህ የመጣችው መስሏት በጣም ተናዳ ወደ እሱ ሄዳ ነበረ። እንግዲህ ገዜና ለዛም በጣም ፉክክር ውስጥ ገብቷል። ለዛ እስካሁን እንትን አላረገችም ማለት ነው። ማንጋ እንደምትሆን አልቆረጠችም። ግን አሁን አዲሱን እንደወደደችው እረፍት ራሱ ባለፈው እትዬ ሰላም ወይዘሮ ማርታ ሰላም በሆነች ጊዜ ይቅርታ እንትን እረፍት ጠይቃ ነበረ። ግን ገዜ በጣም ስለሚቀናበት እረፍት እንዳትወጣ አክስቷም እንዳልታመመችው ይነግራታል ማለት ነው። እሷ አይ ከፈለጋችሁ ሁለታችሁም መውጣት ትችላላችሁ ምናምንም ብላ ነበረ። ሆኖም ግን እረፍትም አልወጡም እና አሁን በር ላይ እየወጣች እሱን ታገኘዋለች ማለት ነው። ሆኖም ግን ገዜ በጣም አሁን ስለሚወዳት አልተዋትም ማለት ነው። አሁን ደግሞ አቻን እየተለማመጣ ይገኛል ማለት ነው። እኛ የአንድ ሀገር ልጆች ነን፣ ለምንድነው ማንታረቀው? ለምን ጸብ እንፈጥራለን ሰው ሀገር ላይ እያለ አቻን እየተለማመጣ ይገኛል ማለት ነው። እንግዲህ ለዛ ከሁለቱም ማንን እንደምታገባ ፈጣሪ ነው የሚያውቀው። ግን አቻ እኔ ወደ ሀገሬ እመለሳለሁ፣ የምትወጂኝ ከሆነ እውነት የምታፈቅረኝ ከሆነ ከኔ ጋራ መሆን የምትፈልግ ከሆነ ይዤሽ ወደ ሀገሬ እሄዳለሁ ብሎ ጥያቄ ያቀረበለት ማለት ነው። እሷም ደግሞ እስቲ ቆይ ላስብበት ብላ ትነግረዋለች ማለት ነው። እንግዲህ ውሳኔዋ ምን እንደሚሆን ፈጣሪ ነው የሚያውቀው። አቻ ትንሽ መልክም አለው ቁመናም ስላለው ለዛ ነው እሷ የወደደችው። ለዛ ገዜ ደግሞ ትንሽ በፊት እንደማይወዳትም ተነጫንጮበት ስለነበረ ስነጫነጭበት ነበረ። አሁን ግን ትንሽ በመልኩም በቁመናም እሱ ስለበለጣት አሁን ከሱ ጋራ የእሱ ሀሳብ ወደ አቻ ሄደዋል ማለት ነው። እንግዲህ የዳጣ ተከታታይ ድራማ ይሄንን ይመስላል። እንግዲህ እና ደረጀና ማርታ ይለያያሉ ወይስ ይታረቃሉ? አቶ ደረጀ ከዳነ በኋላ እንግዲህ አብረን ለማየት ያብቃን እላቸዋለሁ። እንኳንም አክስታቸው በዚህ መሀል ወጣችው። እሷ ባትወጣ ኖሮ እስካሁን በጣም ሞር ይበላሽ ነበረ ነገሩ። ምክንያቱም እሷ ጨማምራ ስለምታወራ እስካሁን ራሱ ወዲያውኑ አቶ ደረጀን ከቤት ታወጣው ነበረ። ወደ ቤት ራሱ እንድታስገባ ማርታ አትፈቅድለትም ነበረ። ሆኖም ግን ወይዘሮ ማርታ አሁን ይቅርታ ታደርጋለች ወይስ አታደርግም? ቀጣዩ ላይ እናያለን። ግን አንተ ከዳንክ በኋላ ሽማግሌ መጥቶ ንብረታችንን እንድንካፈል አስብበት አለችው። በዛ ላይ ደግሞ የሰላምን ልጅ ለማሳደጋም ቢሆን ደግሞ ለሷም አስብበት ብላ ወደ ክፍልክ ሄደ። አሁን እኔ አንተን ማየት አልፈልግም፣ የኛ ክፍል የሬሳ ክፍል ይመስለኛል፣ ይጠቁራል፣ ጠቁሮብኛል የኛ ክፍል፣ አንተ ሂድና እዛ ተኛ፣ እኔ ደግሞ ሳሎን እተኛለሁ እንደለመደብኝ ብላ ወደ መኝታ ቤት ራሱ አስጠልቷታል ማለት ነው። እንግዲህ በጣም ተጎድታለች ወይዘሮ ማርታ
ፍጻሜውን ያሳምርላቸው። ይቅርታም የምታደርግም አትመስልም ማለት ነው። ግን ሆኖም እኮ ወንድ ልጅ የለውም ይቅርታም ብታደርጉም እሷ በጣም ያናደዳት ነገር እንዴት ከሰራተኛዬ እንደዚህ ያደርጋል? ሌላ ሰው ቢሆን እንኳን ይቅርታ ልታደርግ ትችላለች። ግን እሷ እንትን የሆነችው በጣም የተናደደችው ሰላም በጣም የምትቀርብ የምትወዳት ነበረ። ሁሉንም ነገር አሳልፋ ነበር የሰጣችው። እንደዚህ ታደርገኛለች ብላ አላሰበችም። ስለዚህ በምንወዳቸው በምናከብራቸው እና ቦታም የምንሰጣቸው ሰዎች እንደዚህ መከዳትም ደግሞ በጣም ያናድዳል። በዛ ላይ ደግሞ ከሰራተኛው ጋራ ስለሆነ ነው እሷ ይቅርታ እንዳታደርግ ያገፋፋው ማለት ነው። እስካሁን እንግዲህ ፍጻሜውን ፈጣሪ ያሳምረው። ቀጣዩ ላይ አዲስ ይዘን እንመጣለን ማለት ነው። እስከዛ መልካም ቆይታ መልካም ምሽት ይሁንላችሁ እላቸዋለሁ። አሁን እንግዲህ ቃዲስ በዛ ላይ ደግሞ አርጁን ፀጉሩንም አንስተዋል። አሁን በጣም አምሮበታል። ኤቢ እንግዲህ ለምን ቃዲስን እንደመረጠችው ፈጣሪ ነው የሚያውቀው። እስካሁንም አርጁን በአቶ ደረጀ ምክንያትም እየመጣ ይጠይቃቸዋል። ግን ለቃዲስ ነው ቦታ የምትሰጠው እሷ። አርጁን እስካሁንም ተስፋ አልቆረጠም ማለት ነው። አሁን ግን በጣም አምሮበታል። አርጁን ወንዳ ወንድ መስሏል።